ሰበር የሱዳን ዓለም አቀፋዊ ይዘት ያለው ግጭት ወደ ኢትዮጵያና ቻድ ሊስፋፋ እንደሚችል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ተገለጸ። ዝርዝሩን እንደሚከተለው በአጭሩ አቀርብላችኋለሁ። በሱዳን የእርስ በርስ ጦርነት ዙሪያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውይይት አድርጓል። በውይይቱ ላይ በግጭቱ የተነሳ እየደረሰ ያለውን አሳዛኝ ክስተት ማስቆም እንደሚገባ ተገልጿል። እንዲሁም የጦርነቱ አስቻዮች ግጭቱን ወደ ሌሎች የቀጠናው አገራት እንዳያስፋፉ መገደብ እንደሚያስፈልግም ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ የመካከለኛው ምስራቅ ኤዥያና ፓሲፊክ አካባቢ የፖለቲካና ሰላም ግንባታ ጉዳዮች ከፍተኛ አማካሪ የሆኑት ካሊድ ካሪም ለምክር ቤቱ ሲናገሩ ከዕለት ወደ ዕለት የግጭቱና የውድመቱ መጠን እየጨመረ ነው ብለዋል። እንደገለጹትም በአሁኑ ወቅት የግጭቱ ዋነኛ ማዕከል የኮርዶፋን ክልል ሲሆን የፈጥኖ ደራሽ ኃይሎች ዲሴምበር 1 ቀን በአባኑሳ ከተማን ተቆጣጥሯል። በመቀጠልም ዲሴምበር 8 ቀን በተመሳሳይ ሃግሊግ የተሰኘውን የነዳጅ ማውጫ መቆጣጠሩን ገልጸው በአሁኑ ወቅት ደግሞ በደቡባዊ ኮርዶፋን የሚገኙት ካዱግሊና ዳሊንግ የተባሉትን አካባቢዎች መክበቡን አስታውቋል። በሱዳንና ደቡብ ሱዳን ድንበር አካባቢ ያሉ የታጣቂዎች እንቅስቃሴዎች ሁለቱንም ሀገራት የማተራመስ አቅም ያላቸው መሆናቸውንም አስረድተዋል። አማካሪው እንዳሉት በሱዳን ጦርነት እየተሳተፉ ያሉት ሁለቱም ተፋላሚዎች ድሮኖችን በከፍተኛ ሁኔታ እየተጠቀሙ መሆኑን እጅግ አሳሳቢ ሆኗል። ይህ በሰላማዊ ሰዎች ላይ ከፍተኛ እልቂት እያስከተለ መሆኑን ገልጸው የጸጥታው ምክር ቤት ሁኔታው በዚህ እንዳይቀጥል የተቀናጀና የተባበረ እርምጃ መውሰድ እንዳለበት አሳስበዋል። በሌላ በኩል የአፍሪካ የጸጥታ አስተዳደርና ጂኦፖለቲካ ጉዳዮች አማካሪና ተንታኝ የሆኑት ካሜሮን ሃድሰን በበኩላቸው ዓለም አቀፉ ማህበረሰብ ችግሩን ከማዳነቅ ይልቅ አስፈላጊ እርምጃ ላይ ማተኮር እንዳለበት አሳስበዋል። ሲያስረዱም ከአንድ ዓመት በፊት ወደ 1 ሚሊዮን ህዝብ የነበረባት አልፋሽር ከተማ አሁን ከ70 ሺህ እስከ 100 ሺህ ሰው እንደሚገኝባት ጠቅሰው በ10 ሺዎች የሚቆጠሩ መገደላቸውን አስታውቋል። በሱዳን እየተካሄደ ባለው በዚህ ጦርነት ሁለቱም ተፋላሚዎች የተለያዩ አገራትን ጦር መሳሪያዎች ጥቅም ላይ እየዋሉ መሆናቸውን ገልጸዋል። በሁለቱም በኩል በደርዘን የሚቆጠሩ አገራት ጦር መሳሪያ በማቀበል ላይ መሰማታቸውን ጠቅሰው እነዚሁ አገራት ደግሞ በላኩት መሳሪያ የሞቱትን ሰላማዊ ሰዎች ግድያ እየተቃወሙ ይገኛሉ በማለት አስረድተዋል። ካሜሮን ሃድሰን እንደ ምሳሌ ዩናይትድ አረብ ኤሚሬትስን ጠቅሰው ይህች ሀገር ለፈጥኖ ደራሽ ኃይሉ በመካከለኛው አፍሪካ ቻድ፣ ደቡብ ሱዳንና ፑንትላንድ በኩል ጦር መሳሪያ የማቀበያ መስመር እንደዘረጋች አስታውቀዋል። ንግግራቸውን ሲቀጥሉም የሱዳንን ጦርነት ሁለት ለስልጣንና ለግል ሀብት የሚፋለሙ ጀነራሎች ጦርነት ብቻ አድርገን ማየት የለብንም። ይህ ጦርነት በአህጉሪቱ ውስጥ የጦር መሳሪያ፣ የፋይናንስና የፖለቲካ መረባቸውን የጣሉ ኃይሎች እየተሳተፉ ያሉበት ዓለም አቀፋዊ ጦርነት ነው ካሉ በኋላ ይህ መረብ በቀጣይነት ግጭቱን ወደ ቻድ፣ ደቡብ ሱዳንና ወይንም ኢትዮጵያ ሊያስፋፋ እንደሚችል ማስጠንቀቂያ መስጠታቸውን የተባበሩት መንግስታት ድርጅት ካሰራጨው መረጃ ላይ ተመልክተናል።